የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 19 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 19 ቀን 2369 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ በኢትዮጵያ ኤሌክትሪክ ድርጅት ውስጥ ኃላፊነት በጎደለውና ያለምንም አይነት የፖሊሲ አሰራር እየተተገበረ ባለው የክሪፕቶ ገንዘብ 78 ቢሊዮን ብር የሕዝብ ሀብት እንደተመዘበረና ከ33 ሚሊዮን ዶላር በላይ ደግሞ ያልተከፈለ ዕዳ እንዳለ ታውቋል። በዘርፉ የተሰማሩት አብዛኞቹ የቻይና ኩባንያዎች ሲሆኑ የአገሪቱን ኤሌክትሪክ እየተጠቀሙ ክፍያ ግን እንደማይፈጽሙ ታውቋል። በሰንጠረዡ ላይ የተዘረዘሩት የክሪፕቶ ኩባንያዎች እስካሁን ከባለስልጣናት ጋር በመመሳጠር ከመዘበሩት 78 ቢሊዮን ብር ባሻገር 33 ሚሊዮን 437409 ዶላር ያልተከፈለ ዕዳ አለባቸው ተብሏል። እነኚህ ድርጅቶች ያለባቸውን ዕዳ ሳይከፍሉ በፈለጉበት ሰዓት አገር ለቀው ቢወጡ ተጠያቂ የሚያደርጋቸው አሰራርና ፖሊሲ አለመኖሩም ተገልጿል። ይህ ጉድ በሚፈጸምባት አገር 60 ከመቶ የሚሆነው ሕዝብ ዛሬም ከኩራዝና ከጨለማ መውጣት አልቻለም። በከሚሴ አገረ ስብከት የረጅም ጊዜ አገልጋይ የነበሩት ቄስ ፍሬው ሀብታሙ ተገደሉ። በከሚሴ አገረ ስብከት የባቲ ጓሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የነበሩት ቄስ ፍሬው ሀብታሙ ረቡዕ ሰኔ 17 ቀን በባቲ ከተማ በሚገኙ መኖሪያ ቤታቸው ባልታወቁ ኃይሎች በተተኮሰ ጥይት ሕይወታቸው አልፏል። በጥቃቱ ወቅት ባለቤታቸውም ላይ የአካል ጉዳት እንደደረሰ ተነግሯል። የአራት ልጆች አባት የነበሩት በቀን አገልግሎታቸው እንዲሁም በመልማት ተሳትፏቸው በምዕመናን ዘንድ የሚወደዱት ቄስ ፍሬው ስርዓተ ቀብር በማግስቱ ሐሙስ በባቲ ጓሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን ተፈጽሟል። ከአንድ ወር በፊት በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ የተገነባው ግዙፍ የተቀናጀ የከተማ ግብርና ማዕከል ለልማት ተነሺ ተብዬ አርሶ አደሮች መተላለፉና በወቅቱም ማዕከሉን ለማደራጀትና አርሶ አደሮችን ለመደገፍ ተብሎ 39 የወተት ላሞችና 20 የሚደልቡ በሬዎች ተገዝተው ቀርበው እንደነበር መዘገቡ ይታወቃል። ታላቁ ምርቃትና ሚዲያ ሽፋን ካከተመ በኋላ 30 የወተት ላሞችና ሁሉም በሬዎች ተጭነው ወደ ሌላ ያልታወቀ ቦታ የተወሰዱ ሲሆን ይህም ሁኔታ ማዕከሉ ለድሃው አርሶ አደር የተዘጋጀ ሳይሆን ለፖለቲካዊ ፍጆታና ለባለጊዜዎቹ ኪስ ማደለቢያ እንዲሆን የተደረገ ድራማ መሆኑ ተጋልጧል። በምስራቅ ወለጋ ዞን በተለያዩ አካባቢዎች የተጀመረው የጀትና የሄሊኮፕተር የአየር ድብደባ ዛሬም በተከታታይ ለሶስተኛ ቀን ቀጥሎ መዋሉን ከአካባቢው የተገኙ መረጃዎች ይገልጻሉ። የአየር ድብደባው በዋናነት ያነጣጠረው በምስራቅ ወለጋ ዞን ስር በሚገኙ አንዶዴ፣ ዲቾ፣ ሰለሊ እንዲሁም ባታ ጋዲና በአካባቢው ባሉ መንደሮች ላይ መሆኑ ተገልጿል። የአየር ጥቃቱን ተከትሎ በአካባቢው በሚገኘው ማህበረሰብ ላይ ከፍተኛ የህይወት ጥፋትና መፈናቀል እየደረሰ እንደሚገኝ ምንጮች ገልጸዋል። ዜናው በዚያ በቃ። ደብዳቤዎች አምድ
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሳምንታዊ ሰላምታዬን አቀርባለሁ። የማይመስል ነገር ለሚስትህ አትንገር። አገሮች በመላው ዜጎቻቸው በተፈጥሮ ሀብት ጥበቃ ላይ ያላቸውን ተሳትፎ ለማጠናከር አካባቢያቸውን ለመንከባከብ በየዓመቱ በችግኝ ማፍያ ጣቢያዎች በቅለው ለተከላ የተዘጋጁ የዛፍ ችግኞችን በዘመቻ ይተክላሉ። ዕለቱ ለማህበረሰቡ ጥሩ ግንዛቤ መስጫና ለመጪውም ዓለም የተስፋ ማንጸባረቂያ ተደርጎም ይታሰባል። ይህም ቀን አርበር ዴይ በመባል ይጠራል። በአማርኛችን ደግሞ የዛፍ ተከላ ቀን ተብሎ ይሰየማል። የችግኝ ተከላው ዕለቱና ለምን ያህል ቀኖች ይቀጥላል እንደያገሩ አየር ንብረት ይወሰናል። ጠቀሜታ አለው። አፈር ከመከላት ይድናል። ድርቅ እንዳይከሰትና አየር ንብረት እንዳይዛባም ይጠብቃል። የዱር እንስሳትና አዋፋትም መኖሪያቸው ይከበራል። በከተሞችም ውበትና ለነዋሪው መዝናኛ ስፍራዎችም ይዘጋጅበታል። ይህ የዛፍ ተከላ ልዩ ቀን በተባበሩት የአሜሪካ በኔብራስካ ግዛት በአፕሪል 10 ቀን 1872 ተጀመረ። በዕለቱ በሚሊዮኖች የሚቆጠሩ የተለያዩ ዝርያዎች የዛፍ ችግኞች በፓርኮች በየጓሮዎችና በተለያዩ ስፍራዎች ተተከሉ። ወደኛ ታሪክ ስንመጣ ደግሞ ስለ ደን ልማትና ጥበቃ አስፈላጊነት ቀዳማዊ ኃይለ ሥላሴ ለሕዝብ ንግግር ካደረጉበት ከጁላይ 1958 በይፋ ተጀመረ። በእኛ ሐምሌ 11 ቀን 1950 መሆኑ ነው። ዛፍ መትከል ባህላችን ከሆነ ከራርመናል። የደንና ዱር አራዊት ጥበቃ በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና ልማት የተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች በተቋቋሙ የችግኝ ማፍያ ጣቢያዎች የተዘጋጁትና የቀረቡት ችግኞች ቀደም ሲል በተቆፈሩ ጉድጓዶች ክረምቱ ግም ካለበት ሳምንታት ጀምሮ ካለማቋረጥ በየተመረጡ ተፋሰሶችና በከተሞችና ዛፍን ተክለው መንከባከብ በሚወዱ ዜጎች መኖሪያ ጓሮዎችና ማሳዎች በንፋስ ለም አፈራቸው ተጠርጎ እንዳይሄድም ለመከላከል በየማሳዎች ዳርዳርም ሲተከሉ ከርመዋል። ቋሚ ተክሎች ተብለው የተሰየሙት ልዩ ልዩ የፍራፍሬ ተክሎች ቡናና ቅጠላቸውና ለስላሳ ቅርንጫፋቸው ለእንስሳት መኖነት የሚያገለግሉ ዛፎች ይተከላሉ። ይህንን ማለቴ መላው የኢትዮጵያ ሕዝብ ለጉዳዩ አዲስ አይደለም፣ የተለመደ ተግባር ነው። ከተከላው አስቀድሞ ስፋታቸውና ጥልቀታቸው ተቀባይነት ያላቸው ጉድጓዶች ይዘጋጃሉ። እንደ ተከላው ቀላል ስራ ተደርጎም መወሰድ የለበትም። አንድ ሰው ጉልበቱንና ክህሎቱን መገልገያ መሳሪያዎቹን ብቃት ጨምሮ በቀን ስንት ጉድጓድ ማዘጋጀት ይችላል ተብሎ ጭንቅላት መጠየቅ አለበት። የጉድጓዱ ብዛት ይተከላል ተብሎ ከሚታሰበው ችግኝ ቢያንስ እኩል መምጣት አለበት። እንዲያው የጉድጓዱ ዝግጅትማ 3-4 ወር ሆነ 5-6 ወሮች ዝግጅታቸው ቀደም ብሎ ይጀመር ብንል እናስብና ዝግጁ የማድረግ አቅማችንን ከፍ አድርገን ብንገምት የት ድረስ ልንዘጋጅ እንችላለን? በተለይ ችግኞቹ በፕላስቲክ በተጠቀጠቁ አፈር ውስጥ በቅለው የሚዘጋጁ ከሆነ ቀላል ሥራ አይደለምና ምን ያህል የእጅ ሥራ እንደሚያስፈልገው እናንተው አስቡት። ሌላው ሊታሰብበት የሚገባው ደግሞ ለዕለቱ ተከላ የሚዘጋጀው መስክ ላይ ችግኞቹ የሚተከሉበት ርቀት ጉዳይ ነው። አብዛኛውን ጊዜ በችግኞቹ መሃል ያለው ርቀትና በረድፎቹ መሃል መኖር የሚገባው ርቀት ተቀባይነት ያለው መሆን ይጠበቅበታል። ይሄም በዛፎቹ የተሸፈነውን የመሬት ልክ ያሳውቀናል። በዚህ ቀመር እሳቤ መሰረት ይመስላል የዛፎች መጠን ይሆናል የመሬት ስፋት በሄክታር ሲካፈል በዛፎች መሃል ያለው ርቀት በሜትር ሲባዛ በረድፍ መሃል ያለው ርቀት በሜትር። በአገራችን ደን ልማት መመሪያ መሰረት ጉድጓዶች ሲዘጋጁ 2 ሜትር በ2 ሜትር ርቀት ይታሰባሉ። በዚሁ መሰረት የአብይ አገዛዝ በአረንጓዴው አሻራ ግሪን ሌጋሲ እያለ በሚጠራው ዘንድሮ 8 ቢሊዮን ችግኝ እተክላለሁ ብሎ ከልክ በላይ ሲቀደድ እውነት መስሎን እናጨበጭባለን።
ሐቁ ግን ሲታሰብ ይህ ከዚህ በታች በዝርዝር የምንገልጸው እውነታ ነው። ቁጥርን ለሐሰተኛ ወሬያቸው ማሰራጫ መጫወቻ ማድረጋቸው እጅጉን ተአማኒነት የሌለው የሚያሳፍር ምግባራቸው ነው። በቀመሩ መሰረት ሲሰላ 8 ቢሊዮን ችግኞች ሊሸፍኑት የሚችሉት የመሬት ስፋት በሄክታር ወደ 3 ሚሊዮን 200 ሺህ ይደርሳል። 1 ሄክታር ማለት 100 ሜትር ቁመትና 100 ሜትር ወርድ ያለው መሬት ነው። በለመደው አይናችን አንድ የእግር ኳስ መጫወቻ ሜዳን ስፋት አስመስለን በአይነ ህሊናችን እንስራና 3 ሚሊዮን 200 ሺህ ሄክታሩን እናስብ። በባህላዊ መንገድ በለመድነው የመሬት መጠን መስፈሪያ በጋሻ ሲለካ ደግሞ 80 ሺህ ጋሻ ይገመታል። አንድ ጋሻ ማለት 40 ሄክታር ነው። እውን መላውስ የኢትዮጵያ ሕዝብ በተከላው ቢሳተፍ እንኳ ከዚህ መጠን ይደረሳልን? የደኑ ልማት ለጣውላና ለሌላ እንጨት ምርት አገልግሎትና ቋሚ የፍራፍሬና አንቂ ተክሎች እንደ ብርቱካን፣ ኮክ፣ አፕልና ቡና ተክል ሲሆን በተክሉ መሃልና በረድፍ መሃል ያለው ርቀት ሰፋ ሊል ይችላል። 8 ቢሊዮን ችግኝ ማለት ግምቱ 8 ቢሊዮን የሚሆነው የዓለም ሕዝብ አንድ ችግኝ በኢትዮጵያ ምድር ገብቶ ተከለ ማለት ነው። ወይም ደግሞ 130 ሚሊዮን የሚገመተው የኢትዮጵያ ሕዝብ በመላው ማለትም የተወለደው ሕፃኑም፣ አዳጊውም፣ ወጣትም፣ ጎልማሳውም፣ አረጋዊውም እያንዳንዱ ከ60 ችግኝ በላይ ተከለ ስለማለት ይተረጎማል። በግብር ሲታይ ግን በዚህ ችግኝ ተከላ ምን ያህሉ እጅ ሕዝብ ከየትኛው ዕድሜ ጾታና የሥራ ድርሻ ሊሳተፍ ይችላል? ማሰብና ምሁራዊ ግምታችሁን ማስቀመጥ ትችላላችሁ። የአብይ አገዛዝ ላለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞች ተክያለሁ ብሎም ቡፋውን ለዓለም ማህበረሰብ ነፍቷል። ወደ 20 ሚሊዮን ሄክታር መሬት ወይም ወደ 500 ሺህ ጋሻ የሚሸፍን ዛፍ መሆኑ ነው። ታዲያ አረንጓዴ በአረንጓዴ ለመሆን ምን ቀረን? ተከልነው የምንለው ዛፍስ ምን ያህሉ እጅ ጸድቆ ጫካ ሰርቶ ይሆን? እግዚአብሔር ይወቀው እንጂ ከተተከለ በኋላ ተገቢውን እንክብካቤ አግኝቶ ስለመጽደቁ ያየው አካል የለም። ተከልን ብለን ዓለም ይወቅልን ብለን ቡፋን እንደነፋነው ሁሉ ከተተከለው ይህን ያህሉ እጅ ጸደቀ ተብሎ ግን የተነገረን የለም። ተመናምኖ የነበረው ምድረ በዳው የአገራችን ክፍል ከተከላው በኋላ በምን ያህል እጅ በደን ዛፎች ሽፋን ከፍ ብሎ ተገኝቷል? ምላሽ የሚሻ ጥያቄ ነው። በዘመቻ ሥራ የትም እንዳልደረስ ያለፉት 50 ዓመታት በየዘርፉ የዘመትንባቸው ጉዳዮች ከአጥጋቢ ውጤት እንዳልደረሱ የነበርነውና የምናውቀው እናውቀዋለን። ተከልን ብለን ካወራን ሰደቀልን ብሎ ማለቱ ምን አሳፈረን? እውነቱን ብናወራ እንቆመጥ ይሆን? ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ውድ ፍኖቶችና እንዲሁም አድማጮች፣ ፍኖተን ዘወትር የምትከታተሉ ውድ ወገኖች፣ 20ኛው ክፍለ ዘመን መጨረሻና 21ኛው መጀመሪያ ለኢትዮጵያ የብሔራዊ የውርደት ወቅት ነው። አገር ወዳዱንና የተማረውን ትውልድ ቅርጥፍ አድርጎ የበላው ወታደራዊ ጁንታ በወደቀ ማግስት ይህን አጋጣሚ ሲጠባበቁ የነበሩ የውጭና የውስጥ ምንደኞች እንደፈለጉ የሚያስኬዱት የደደቢትን ባንዳ የተከሉበት፣ ዳር ድንበሯ የተደፈረበት፣ የበቀሉበትን መሬት ከግራዚያኒ በባሰ የሚጠሉ የትግራይና የኦሮሞ ጽንፈኞች እጅ የወደቀችበት፣ ዜጎቿ በምድራዊ ሲኦል ውስጥ መኖር የተገደዱበት፣ የትላንቷ የነጻነት ኮከብ አገራችን ዛሬ ላይ በጨለማ የተዋጠችበት፣ ባረመኔ የኦሮሞ ጽንፈኞች እየደማችና እየታመሰች ያለችውን አገራችንን ለማዳን ቆርጦ መነሳት ያለበትን ትውልድ መንፈስ ለማኮላሸት የዘመቱበት፣ ወያኔና የብልጽግና ኦህዴድ ዘረኞች በአማራ ሆዳሞች እየታገዙ ትውልድ አማራውንና ኦርቶዶክሱን እየፈጁ ያሉበት አስከፊ የታሪክ አጋጣሚ ላይ ደርሰናል። ዛሬ
አማራው ላይ የተነሱ ዘረኞች ነገ በሌላው ላይ ፋሽስታዊ ሰይፋቸውን ማሳረፋቸው አይቀሬ ነው። አማራ ስላልሆንኩ አይመለከተኝም፣ ስለዚህ ድምጼን አላሰማም የሚሉ ሁሉ ከትናንት ያልተማሩ ብቻ ናቸው። የወገናችን እልቂት፣ በደል እንቅልፍ የማይነሳን ከሆነ በትውልድና በታሪክ የበደሉ ተካፋይ ላለመሆናችን መከራከሪያ አይኖረንም። የወገናችን እልቂት፣ በደል እንቅልፍ የማይነሳን ከሆነ በትውልድና በታሪክ የበደሉ ተካፋይ ላለመሆናችን መከራከሪያ አይኖረንም። አገራችን ኢትዮጵያ እንዲህ ባለ አስከፊ የህልውና አደጋ ውስጥ በገባችበት፣ ንጹሃን ዜጎቿ በማንነታቸው ተለይተው በገፍ እያለቁ ባሉበት፣ ኦርቶዶክስ ክርስቲያኖች የእምነት ነጻነታቸውና በሕይወት የመኖር መብታቸው ተገፎ በተገኙበት እየታረዱ ባለበት፣ አብያተ ክርስቲያናትና ገዳማት እየወደሙ ባለበት፣ እንዲህ በተቀነባበረ ሁለገብ የዘር ጥፋት አማራው ላይ በተዘመተበት ይህንኑ የህልውና አደጋ ለመታደግ ስንቶች ታግለው በተሰዉበትና አሁንም ብዙሃኑ በመራራው ትግል እየተዋደቁ ባሉበት ይህ ሁሉ ተረስቶ ጥቂት ሆዳሞች ትግሉን ለማክሸፍ በርካሽ ተግባር ተሰማርተው መገኘታቸው ሞራል፣ ሰብዕና፣ ወገንተኝነት ለገንዘብ ቦታቸውን ለቀው መታየታቸው እጅግ አሳፋሪ ዝቅጠት ነው ላለው ለግልገል ፋሽስቱ አብይ አህመድ መልካም ዜና፣ ለአገር ወዳዱ አሳዛኝ መሆኑም የሚገመት ነው። ግልገል ፋሽስቱ አብይ አህመድ የሚመራው የኦሮሞማው ጸረ ኢትዮጵያ የእልቂትና የጥፋት ኃይል እኔ ከሞት ሰርዶ አይብቀል መርሆው ነውና የስልጣን እስትንፋሱ የሆነውን ግጭትና ጦርነት በማስፋት ለኢሚሬቶች አጎንብሶ አገራችንን ብቻ ሳይሆን መላ ቀጠናውን የባሰ ቀውስ ውስጥ ዘፍቆ አካባቢውን ሊያተራምስ በመክለፍለፍ ላይ ተጠምዷል። በሱዳን የውስጥ ጉዳይ ገብቶ ንጹሃንን በገፍ እየገደለ ያለ ፈጥኖ ደራሽ ቡድንን ለማገስ ወታደራዊ ትንኮሳ እያደረገና እንዲሁም ጦር ማሰልጠኛ ካምፕ አገር ውስጥ በመፍቀድ ይህን ተከትሎ ለሚመጣ ጥቃት አገርን አጋልጧል። ጎረቤት አገሮችን በመተንኮስ ለኢትዮጵያ ጠንቅን እየፈጠረ ይገኛል። ካለፈውም ሆነ ካሁኑ የመማር ችሎታ ያልተፈጠረለት ገና ከመነሻው ባዶ ራሱ በእብሪት የተሞላ በመሆኑ ዳግም በባህር በር ሰበብ የሶማሌ ግዛት ከሆነችው ሶማሌላንድ ጋር ውልን ለመደራደር መዳራቱን ተያይዞታል። በሌላ በኩል ይህን አረመኔ ኮሎኔል የፈጠረው የትግራዩ አካይስት ቡድን ወያኔም በተፈጥሮ ማህበራዊ መቅሰፍት እንደመሆኑ ከግጭት እና ጦርነት ከግድያና ዝርፊያ ውጭ አንዳችም ለህልውናው ማጠየቂያ የሌለው የወንበዴ ጥርቅም በመሆኑ ህዝብን እርስ በርስ ሊያፋጅ ቤት ለቤት እየሄደ የትግራይን ወጣት አስገድዶ ለወታደርነት አፍኖ በመውሰድ በሰፊው ተሰማርቷል። የተገደደው ወጣት ወላድም ሆነ ዘመድ አዝማድ አንዳች የተቃውሞ ድምፅ ካሰማ ከ25 ዓመት እስራት እስከ ሞት የሚያደርስ ቅጣትን አውጇል። በተመሳሳይ ጦርነት ታዳጊ ልጆቻቸውን የተነጠቁ ወላጆች እንባ ገና ሳይደርቅ የወያኔ አረመኔዎች ዳቦ የነፈጉትን የትግራይ ህዝብ ልጆቹንም ሊነፍኩት ዘመቻ ላይ ናቸው። ከራሳቸው ደመነፍስ ፍላጎት ውጭ ማህበረሰቡን በሚመለከት የአዎንታዊ አስተሳሰብ መካን ናቸውና አንጡራ ሀብቱን ዘርፈው በአራቱም ማዕዘን ባሉ የውጭ ባንኮች አከማችተው የቅንጡ ቤቶችና ንግድ ዘርፎች ባለቤት መሆናቸው ሳያንስ የትግራይን ህዝብ ለረሃብ ጠኔ አጋልጠው ልጆቹን ግን ለጥይት ሐሩር ሊቀልቡ የጦርነት ነጋሪት ይጎስማሉ። ዙሪያው ጨለማ በሆነው ቀጠና ያስጠጋናል የሚሉት አካባቢ ጎረቤት አገር ባይኖርም ከዚህ አይብስም ብለው እንዲህ በገፍ በመሰደድ ላይ ይገኛሉ። ሳውዲ አረቢያ ሻዕቢያንና ወያኔን፣ አረብ ኤምሬት አብይንና የሱዳኑን ፈጥኖ ደራሽ ይዘው የውክልና ጦርነትን በማገዝ ቀንዱን እያመሰቃቀሉት ይገኛሉ። ሻዕቢያም ኢትዮጵያን ከሚያደማው እጁ ታቅቦ አያውቅምና አሰርጎ ባሰማራቸው አሉታዊ ተጽዕኖው ዛሬም አለ። በቅርቡ ከግብጽና ከአሜሪካ ጋር መወዳጀቱና ከወያኔው አንጃ መወዳጀቱ ለትግራይ ተገንጣዮች ማፈግፈጊያ፣ ለአማራውና ፋኖ ማስጠንቀቂያ ደወል ነው ብዬ አምናለሁ። ከሻዕቢያ ጋር መዳራት የሚዳዳቸው የኢትዮጵያ ወገኖችም ከትናንት የከፋኝና የፋኖ አርበኞች እንቅስቃሴ ትምህርት ሊወስዱ ይገባቸዋል ባይ ነኝ። ፋኖ እስካሁን እንዲታጠቅ ነጻ ሆኖ ቆሞ የሚታገለው
ካገዛዙ ጦር በሚማርከው መሳሪያ መሆኑ ከአካባቢ ተጽዕኖ ፈላጊ ጭብጥ ሰጥተው ኩንታል በሚወስዱ ባዕዳን ፍላጎት ሳይሆን ነፃ ሆኖ የራሱን ዕጣ በራሱ እንዲወስን እድል ሰጥቶታል። ወልቃይትን ምዕራብ ትግራይ ብለው ከሰየሙ ባዕዳንና ወያኔዎች ጋር ሻዕቢያ ሲወዳጅ ይች ኮተት የማን ዳቦ ለመቀማት ያስብላል እንጂ ቀጣናው ሰላምን አገኘ ማለት አይደለም። በምዕራብ አፍሪካ የነበራቸው ተጽዕኖ እየሳሳ የሄደባቸው ምዕራባውያን አገሮች ምስራቅ አፍሪካ ይበልጥ እያተኮሩ መምጣታቸውንም ግምት ውስጥ ማካተት ይገባል ባይ ነኝ። ወጣም ወረደም ግን በአፍሪካ ቀንድ በተከሰተው ቀውስ ኢትዮጵያ ሀገራችን የውስጥና የውጭ ጠላቶቿ ባቀዱት ዓላማ ተጠቂ ሆናለች። በዚህ ሀገራችን የገጠማት መስቀልቅሉ የወጣና ውሉ የጠፋ ብሔራዊ ቀውስ በእርግጠኝነት እንዲህ ይሆናል ለማለት ቢከብድም መናገር የሚቻለው ግን የተፈጥሮ ሕግ ነውና ማንኛውም ነገር በማያቋርጥ እንቅስቃሴ ፍጹም ሆኖ የቆመ በመሆኑ ተወደደም ተጠላ ለውጥ የማይቀር ክስተት ነው። ልዩነቱ ግን የተገኘውን ለውጥ ባጉል የዋህነትና ሞቅ ጭብጨባ በአስመሳይ ጭልፊቶች አለማስነጠቁ ላይ ነው። በእኛው በአገራችን ሁኔታ ለውጥ ስንል በአረመኔ የጎሳ ጽንፍ የቆመውን ስርዓት ከመሰረቱ ነቅሎ ማስወገድ ማለት ሲሆን ቀጥሎም ይህ ሰው በላ አገዛዝ በወገኖቻችን ላይ ላደረሰው ፍጅት፣ መከራና እንግልት ድምር ሂሳቡን ሊያስከፍል ፍትህ በሩን ሲያንኳኳ ነው። ይህ ቀን እውን ይሆን ዘንድ የሕዝብን ትግልና መስዋዕት መጠየቁም እንዲሁ የማያስወግዱት ሐቅ ነው። በቅርብ ከሳትናቸው አካሄዶች ተምረን በወያኔና የኦሮሞማው አገዛዝ በቆጠኝነት የበከሏቸውን ሕዝባዊ ድርጅቶች ነፃ ሆኖ ለመቆም አብቅተን ሕዝብን ማንቃትና ማደራጀት፣ አገር ወዳዱን ወደ አንድ ማምጣት፣ በሰው በላው ኮሎኔል አገዛዝ እየታፈነ መዳረሻው የሚጠፋው በየማጎሪያው ታስሮ የሚንገላታው በጸረ ሕዝብ ጦርነት እየተማገደ የሚያልቀው ወጣት ባመቸው መንገድ ራሱን እያደራጀ ራሱን መከላከልም ሆነ አገሩን ነፃ ለማውጣት መታገል የተሻለ አማራጭ ብቻ ሳይሆን አይነተኛው መውጫ መንገድ መሆኑን እንዲረዳ ማድረግ፣ እንደ ኢትዮጵያ አየር መንገድ፣ ባንኮች እና ሌሎችም በቀጥታም ሆነ በተዘዋዋሪ አገዛዙ የሚጠቀምባቸው ተቋሞች ላይ የኢኮኖሚ ማዕቀብ ማድረግ፣ የቤት ውስጥ መቀመጥን፣ የሙት ከተማ አድማ አመጽን መጠቀም አገዛዙን ሊያዳክምና በትጥቁ አመጽ ለተሰማሩ አርበኞች ጉልበት የሚሰጥና በኃይል ሚዛን የሕዝብ ወገን የበላይነት እንዲኖረው ያደርጋል። ይህ ከሆነ የኦሮሞማውን አምባገነን አገዛዝ ተነቅሎ ጠፍቶ በቦታው የአንድነትና ዴሞክራሲያዊ ኃይሉን ያካተተ ጊዜያዊ ሕዝባዊ የሽግግር መንግስት ሂደት ይጀመር ዘንድ መሰረታዊ መብቶችን በማስከበር ምቹ ሁኔታን ይፈጥራል። ጠባብ ዘረኛው የኦሮሞማ አገዛዝ ባየለበት አገርን ማዳን፣ ሰላምና መረጋጋትን ማምጣት አይቻለንም። ሰላምና መረጋጋት በሌለበት የአገር እድገት አይታሰብም። ሕዝብ በአጠቃላይ በተለይ ደግሞ ወጣቱ ታጥቀው የተነሱትን አገር ወዳድ ኃይሎች በቁርጠኝነት መቀላቀል፣ መደራጀትና ሕዝብንም አስተባብሮ ከጎኑ ማሰለፍ፣ የኃይል ሚዛኑን መቀየርና የሕዝብ ወገን ታግሎ የበላይነቱን መያዙ የግድ ይሆናል። ያ ከሆነ በዛፍ ስር ተረት ተረት የተዋቀረው የአፓርታይድ መዋቅር የሚጎመራው የትግል እሳት ሲለበልበው ትቢያ መሆኑ የማይቀር ይሆናል። በዘር ጥላቻ የነደደው ግልገል ፋሽስት ለፍርድ መቅረቡ አለዚያም ወደ ጌቶቹ መፈርጠጡ አይቀሬ ነው። በሚቀጥለው ደብዳቤ እስክንገናኝ ቸር ይግጠመን። ግርማ ገመቹ ነኝ ከናይሮቢ ኬንያ። ሰላም እንደምን አመሻችሁ ውድ የፍኖተ የሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የዛሬው መልእክቴ የሞኝ ለቅሶ መልሶ መላሶ እያልኩ ጀምራለሁ። ውድ አድማጮች የአብይ መንግስት አመጣጥና አመሰራረቱ ብዙዎቻችን በወያኔ ጥላቻ ብቻ ክፉንና ደጉን ልዩነት መለየት ተስኖን በርበሬን ከብሚጣ መለየት አቅቶን ሰው መስሎን ካህያ ጅምን መረጥን። ገና መሬት ከመውረዱ እርር ድብን አድርጎ ከፋፍሎ ፈጀን። ያ የብዙዎቻችን በወቅቱ መጠን የለሽ ድጋፍ የተደረገለት አብይ ዛሬ ስልጣን ይዞ ቤተ መንግስት መግባቱ ሲያረጋግጥ ሀብሎ በማግስቱ
በወለጋ የደምቢዶሎ ዩኒቨርሲቲ አማራ ሴት ተማሪዎች ላይ አፈናና ደባ ፈጽሞባቸው መዳረሻቸው ሲጠፋ ወላጆች መንግስት ያለ መስሏቸው አፋጣኝ መልስ ይሰጠን ያሉት ከገጠሩ ወደ ቤተ መንግስት አስጠርቶ ከእንግዲህ በኋላ ስለ ልጆቻችሁ አንዲት ቃል ትንፍሽ ብትሉ በመንግስት እርምጃ በእናንተም ላይ ይወስዳል ብሎ ወደ መጡበት እያለቀሱ እንዲመለሱ ያደረገው አብይ የገዳይና ሰቆቃ በአማራ ህዝብ ላይ የጀመረው የግድያ ልምምድ በእነዚህ በለጋ ወጣቶች ላይ የጀመረ ሲሆን እነዚህ ወጣት ሴቶች ጉዳይ ዛሬም በዝምታ ብቻ የሚታለፍ መሆን የለበትም። ቀጥሎም በማከታተል በትግራይ ከወያኔ ጋር ተመሳጥሮ በመከላከያ ሰራዊት አባሎች ላይ በተለይ በተጠና መልኩ በአማራ ተወላጅ በሆኑ ሰራዊት አባሎች ላይ ያተኮረ ግድያ እንዲፈጸም ተባባሪ እንደነበረ ራሱ በጨለማ መንግስት ስብሰባ ላይ መንግስት ስብሰባ ማንም አይሰማኝም ብሎ በኦሮምኛ ሲናገርም ተሰምቷል። የሰው ቀስ በቀስ እየሰደደ በነሽመልስ አማካይነት በኦሮሚያ ውስጥ ዘረፋና ገዳይ ቡድኖችን ካጠናከረ በኋላ ወገናቸውን ለሆዳቸው የሸጡና የታሪካቸው ለውርደት አሳልፈው ለሰጡ ጥቂት የባዕዴን የስልጣን ፍርፋሪ ከወረወረላቸው በኋላ እሱ የአማራን ህዝብ ኢትዮጵያዊ ሆኖ የመኖር ህልውና በግልጽም ሆነ በስውር ሲፈታተን ቆይቶ ዛሬ የትም እንዳይደርሱ ካደረገ በኋላ በተለየ መንገድ ስልት በጥይትም ሆነ በድሮን መፍጀቱ እነሆ ዛሬም አጠናክሮ ቀጥሎበታል። እሱ ይህን ሁሉ ግፍ ሲፈጽም የአማራ ተወላጇ ሚስቱና የአማራ ተወላጅን ባዮች መናጢ ሚኒስትሮችና ወታደራዊ መኮንኖች ሆዳደር የመከላከያ ጀነራሎች በሆዴድና ከወያኔ ይበልጥ በወገናቸው ደም የተጨማለቀ ማዕረግ የጫኑ ዛሬ ምን የሚሉት ሞራል ኖሯቸው ይሆን ፋኖን እንደ ጠላት ማየትና ለገዳዩ አብይ ጥብቅና መቆም ያልነበረባቸው እነዚህ ነውረኞች እንዴትስ እነሱ እንደ መልአክ የሚያመልኩትን አውሬ ሰው ፊት ለፊት አገር መሪ በስተጀርባው ግን አገር አፍራሽ ስራ እንደሚሰራ እንዴትስ አልገባቸውም? ካልገባቸው እነሆ ከአዲስ አበባ ጀምሮ በአባገዳ ዘመን የነበረውን የመሬት ወረራ አጠናክረው የኦሮሞ ወራሪዎች እንዲቀጥሉ ተደራጅተው ከየዞን ክፍለ ሀገር የሚገኙ ለምና ታሪካዊ ስፍራዎችን ወደ ኦሮሞ ግዛት እንዲጠቃለል ለተስፋፊዎች ከለላ እየሆነ ያለው ሴራ እያወቁ ከቻለክ አብይ ለዘላለም ይግዛን ብለው እሽሩሩ የሚሉ ትናንትና የወያኔን አደግዳጊ ዛሬ ደግሞ አረመኔው አብይ ይኑርልን ከሱ በፊት ጌታ እኛን አስቀድሞ ይሰደን ብለው የሚጸልዩት የታሪክ ማፈሪያዎች እነዚህ ፍርዱ ዛሬ ባይሆንም ነገ ከአብይ ጎን ተሰልፈው ህዝባዊ ፍርድ የሚጠባበቁ የባዕዴን ባለስልጣናት ይሆናሉ። እንግዲህ ዛሬ ነገሩ ለሁሉም ግልጽ የሆነ ይሄን ይመስለኛል። ዛሬ የብልጽግና የቢሮ መግቢያ መውጫው በበር ሳይሆን በመስኮት ከሆነ ሰንብቷል። እንዲሁ በወያኔና በሻዕቢያ ያሳብባሉ እንጂ ቀጣዩ ብልጽግና ያፈረሳት ኢትዮጵያ መልሶ የሚገነባው ዛሬም እንደ ድሮ በፋኖ የሚመራው ህዝባዊ ኃይል መሆኑን አምኖ መቀበል እንደ ድንጋይ ከበዳቸው እንጂ የዚች አገር መዳኛ የሚሆነውና ትልቅም ሚና ፋኖ ይኖረዋል የሚል በህዝብ አስተያየት በየጊዜው እየጨመረና እያደገ ሄደዋል። ትግሉ ይቀጥላል፣ ሰፊው ያሸንፋል፣ ሁላችንም ከፋኖ ጎን እንቁም ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።